ማለት የሆነ ትንሽ ክርክራችን ሎጂካል ለማድረግ ማለት ክርስቲያኖች ስለ ኢየሱስ ያላቸው ምልከታ ምን ይመስላል ብለህ ታስባለህ? እሱ ንገረኝና ማለት መጀመሪያ እሱን ማወቅም ከእኛ ጋር ለማውራት እንትን ስለሚል ነው። ያው ብዙ ጊዜ ስለማይ ነው። ስለሱ ሳይሆን መጽሐፍ ቅዱስ ላይ ስላለው ነው ማውራቱ የሚጠቅመው ይመስለኛል። አይ ሜቢ ካላወቅ እኔ እንዲህ ካስረዳው በኋላ ይሄ እንዴት ሆነ ብትለኝ መጽሐፍ ቅዱስ አሳያለሁ። መጽሐፍ ላይ ያለው ነው ማወቅ ለአንተ የሚጠቅምህ ራሱ ያ ከንቱ እውቀት ነው። ከመጽሐፍ ቅዱስ ውስጥ ያለ እውቀት ያስተማሩ ስለ ኢየሱስ ከንቱ እውቀት ነው። በግልጽ አምናግረ አይ ከመጽሐፍ ቅዱስ እኔ ያስረዳሃለሁ። ማለት ክርስቲያኖች እንዴት ነው ስላሴን የሚረዱት፣ እንዴት ነው ክርስቶስን የሚረዱት የሚለውን ነገር አንተ ቀለል አድርገህ ብትነግረኝ ከዛ በኋላ እንጀምራለን። ይሄ ልክ አይደለም እናንተ ከምታምኑት ብለህ በል። ትጠይቃለህ ትመልሳለህ ወይንስ ትጠይቃለህ ልመልስልህ? ምረጥ። እሺ መጀመሪያ አንተ ልበልና የወንድሜን ሀሳብ እያወራችሁም ስለሆነ ውይይትም አይደለም። እሺ የወንድምህን ሀሳብ ለመቀጠል ከፈለክ የተነሳ ጥያቄ አለ። ያንን በማይመልስ ላይ ነው ጥያቄውን ልጀምር ነው። አዳምጥ። እሺ ጠይቀኝ፣ ችግር የለም። እሺ ልጁ እንግዲህ ቅድም መጨረሻ ላይ እንዳለው እሱን ቀርበ ወልድ ብቻውን አምላክ ነው ማለት ይቻላል ወይ? ያለ አብ ያለ መንፈስ ቅዱስ ትችላለህ ወይ? አትችልም? እሺ አሁንም ይህን ለመሰል ያልኩ መጀመሪያ እኛ እንዴት ነው የምናስበው የሚለውን ብትረዳ ይህን ጥያቄ ጨራሽ አትጠይቀኝ። ወደ አንተ ሀሳብ ክርስቲያኖች ምን ይላሉ፣ መጽሐፍ ቅዱስ ምን ይላል ወደሚለው እንመጣለን። መልሱን እኮ መጽሐፍ ቅዱስ መልሱን ወልድ ብቻውን ማለት ይቻላል ነው? ያለ አብ ያለ መንፈስ ቅዱስ ወልድ ብቻውን በመለኮት ብቻውን ነው ሳይጋሩት ያለ መለኮት ብቻውን አምላክ ነው ይቻላል። ማስረጃ ስትል ወልድ ብቻውን አምላክ ነው የሚል ትንቢተ ኢሳይያስ 48:16 ኢየሱስ የሚል ቃል እዛ ጋር የለም። ኢየሱስ ክርስቶስ ቃላቶች አሉ መጽሐፍ ቅዱስ ላይ እዛ ላይ ተመርኮዝና አስተን ማለት ኢየሱስ ክርስቶስ ስም ያገኘው እኮ ሰው ከሆነ በኋላ ነው። እኔ አሁን ስለ ክርስትና ማወቅ አለብን የምልህ መጀመሪያ ኢየሱስ እንዴት ስላሴን አምኖ ኢየሱስ ክርስቶስ ልክ አብ ብቻውን አምላክ ነው ተብሎ የተገለጸበት አለ አይደለ? አዎ። የቱ ጋር ነው የሚገኘው እሱ? ኢሳያስ እናውጣና እናንብባል። አብ ብቻውን የተባለበት የቱ ጋር ነው የሚገኘው? ለምሳሌ በዛ እንድትሄድ እዛው ላይ እዛው አካባቢ ሳናወጣ ልንገርህ። አሁን አምላክ ነው የተባለበት የቱ ጋር ነው የሚገኘው? ስለ እኔ እኮ እንዴት ነው ዳይሬክት ወርድ የምጠይቀኝ? ማለት አንተ የተማርክ ሰውን አይደለም የምንረዳበት ይላቸው ክርስቲያኖችን ቃል በቃል ጥያቄ አለ ወይ ብላቸው ስትጠይቋቸው በድፍረት አለ ይሏችኋል። ማስረጃ ስጠን ስትሏቸው ቃል በቃል እንዴት ትለኛለህ? እንዲህ አለ ብለህ የመለስክ ልጅ እኮ ቃል በቃል አንተ ራስህ ነህ። ብቻውን አምላክ ነው የሚል አለ ወይ ስለ አዎ አለ አልኩህ። ግን ክፍሉን እኮ ማየት አልፈለግም። ቃል በቃል አትጠይቀኝ። ክፍሉ ላሳይህ እምቢ አልከኝ። ማስረጃ የምትሰጠኝ በጠየቁ መሰረት መሆን አለበት። እዛ ላይ አንተ ሄዳ ፍልስፍና ልትሰራ አልፈቅድልህም። አብ ብቻውን አምላክ ምንም ፍልስፍና ራስ ካላሳመነ እኮ ትተዋለህ። እዚህ ላይ ያላሳመነን ነገር ማስረጃ ያለውን ነገር ነው ልታሳየን የሚገባው ጊዜ ላለማባከን ገብቶሃል አይደል? አብ ብቻውን አምላክ ላይ የሚል አለ የለም? አሁን መጽሐፍ ቅዱስ ላይ ስለ አም ሶሪ ማለት እንደዚህ አንተ ላይ ስትሬት ፎርሄድ ሆነ እንደዚህ የምትከራከር ከሆነ ከማንም ጋር እየጠየኩኝ ያለሁት አንተ ራስህ ደፍረህ አዎ አለ አለ በምትለው ላይ ብቻ ነው የማስረጃ የምጠይቀው፣ ሌላ አይደለም። አብ ብቻውን አምላክ ነው የሚላለ ወይ ስለው ይሄ ልጅ አዎ አለ አለኝ። ማስረጃ ስጠኛው እባክህን አንጀቴን አትብላ ስጠኝ ማስረጃ አልኩ። ኢሳይያስ ምዕራፍ 48 ከቁጥር 16 እዛ ጋር ፈለከ ራእይ ደግሞ ምዕራፍ 1 ከቁጥር 3 ጀምሮ አብ ብቻውን አምላክ ነው የሚላለ ልሂድ እንዳታደክመኝ ያደራ ነው። እሺ አብ ብቻውን አምላክ ነው የሚላለ አይደለ? ምን አለ ወደ እሱ እንሄዳለን። መጀመሪያ ከዛ ወልድ ብቻውን አምላክ ነው የሚለው ሊያሳየን ነው። የቱ ጋር ነው አብ ብቻውን አምላክ ነው የሚለው? አብ ብቻውን አምላክ ነው የሚለው እሱ ዮሐንስ ወንጌል ላይ አለ። ክርስቶስ ራሱ እንዳለው ማለት ነው። ወደ አምላኬና ወደ አባቴ ሄዳለሁ ሲል ያለው ክርስቶስ አብ ብቻውን አምላክ መሆን እንደሚችል ክርስቶስ ኢየሱስ ራሱ ገልጦልናል። እንደሚችል ሳይሆን የተባለበት ነው ያልኩት። ኧረ እባክህን ተው። እሺ ቆይሽ ላውጣለሁ።
ዮሐንስ 17:13 ላይ አለ። ዮሐንስ 17:13 ላይ አብ ብቻውን አምላክ ነው የሚላል አይደለ? ሲጨርስ ታወራለህ። ዮሐንስ 17:13 ላይ ምን ይላል? አብ ብቻውን አምላክ ነው ብሏል። አሁንም ወደ አንተ እመጣለሁ፣ በእነርሱም ዘንድ ደስታዬ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ ይላል። የቱ ጋር ነው ብቻውን አምላክ ነው የሚለው? ልጅ ምዕራፍ 17 እኮ ነው ያልኩት፣ ከቁጥር 3 ምዕራፍ 17 ቁጥር ስንት? 3 ቁጥር 3 እንደሱ። አሁን በጣም ጥሩ እችን ፈልጌ ነው። እዚህ ጋር አብ ብቻውን አምላክ ነው ይላል አይደለ? ቃል በቃል በጣም ጥሩ። ልክ ነው። ወልድ ብቻውን አምላክ ነው የሚል ልክ አሁን እንዳመጣህ ታምጣት። ያው ኦኬ ዳትስ ጉድ ፓርት። ብሉይ ኪዳን ላይ አብ እየተባለ ነበር የተባለው። እሱ ነገር የመጀመሪያ አሁን ልክ አይ ጥያቄን በጥያቄ እንድታመጣ ፈልጌ ነበር። አብ ብቻውን አምላክ ነው የሚል ቃል በቃል ሰጠን። ጎበዝ። ልክ በዚህ እሰጥሃለሁ አምላክ በተባለበት ወልድ ብቻውን አምላክ ነው የተባለበት ወይንም ኢየሱስ ብቻውን አምላክ ነው የተባለበት ጥቅስ አለ ወይንስ የለም? እሺ ዳትስ ጉድ ፓርት እኮ። ግን ደግሞ ችን ጥያቄ በዚህ መንገድ መልስልኝ። አለ ወይንስ የለም? አለ ወይንስ የለም? አለ እኮ ጥቅሱን አለ። ችግር የለም። ልክ እንዳሁን አውጣ በላይ የቱ ጋር አውጣ? እዘዘኝ እባክህ እባክህ። እሺ መጀመሪያ ግን እዚህ ላይ እንስማማ እባክህን። ልክ ብሉይ ኪዳን ላይ አብ ይባላል እግዚአብሔር። አይ አትመልስም። ኢየሱስ ላይ ሲሆን ለምንድን ነው የምጠነክረው? ማለት አብ ይባላል አይደል? አዲስ ኪዳን ላይ ነገር አይደለም። አብ ብቻውን አምላክ ነው ብለህ እንደሰጠህን በጣም አመሰገንህ። ያው በዚህ ሁሉ ፊት አመሰገንኩ። ወልድ እስክረጋበል ወልድ ብቻውን አምላክ ነው ወይም ኢየሱስ ብቻውን አምላክ ነው የሚል ጥቅስ አለ ወይንስ የለም? አለ ብሎና ምዕራፍና ቁጥር ብቻ ነው ካንተ ፈልገው። የት ጋር አውጣ? እሺ ትንቢተ ኢሳያስ 48:16 ኢሳያስ ኢየሱስ ክርስቶስ የዛኔ ነበረ። ኢየሱስ ክርስቶስ ስሙ ጭራሽ ስሙ ነበረ። የዘላለም አምላክ ነው። ከዘላለም በፊት የነበረ የነገስታት የፍጥረታት ሁሉ ጌታ ነው አለ። መቼ ነው ለኢየሱስ ክርስቶስ? ክፈተው፣ ዝም በቃ ክፈተውና እናያለን። መቼ ነው ያያችሁት አይደለ? ስሙ በሌለበት ዘመን እዛ የሄደና ብሉይ ኪዳን ላይ አምላክ ተብሏል ብሎ ያለ ኢሳያስ 9:6 ሊሰጠን ነው። ኢየሱስ የሚለው ስሙ የተሰጠው መቼ ነው ለኢየሱስ ሲጀምር? እሺ አብ የሚለው ስም የተሰጠው መቼ ነው? ከመጀመሪያው አብ መባል የጀመረው እሱ ነገር። አሁን ኢየሱስ ላይ ብቻ ጠንከራ ትበላ እንዴ? ኢየሱስ የሚለው ስሙ የዛኔ ነበር ተሰጥቶ ነበረ? መልስልኝ። ኢየሱስ የሚባለው ስም ሰው ሲሆን የተሰጠው መቼ? ከዛ በፊት ግን ኢየሱስ ክርስቶስ የሚጠራበት ወይንም ኢየሱስ ክርስቶስ የምንረዳበት መንገድ አለ። መቼ ነው ኢየሱስ ክርስቶስ ስሙ የተሰጠው? ከድንግል ማርያም ሲጸነስ ጊዜ ነው አይደለም? መልአኩ ገብርኤል መጥቶ ሲያበስራት እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ። ሰው ሲሆን ኢየሱስ የሚለው ስም ይታወቃል። ከዛ በፊት ኢየሱስ የሚባለው ስም አልታወቀም። የጌታ ሰው ታግበስለች። ስለዚህ ኢየሱስ ክርስቶስ ከታወቀበት ጊዜ ጀምሮ ስለ ኢየሱስ የተነገሩ ቃላቶች አሉ መጽሐፍ ቅዱስ ላይ። ኢየሱስ ሰው የሆነው ኢየሱስ በል። አብም ደግሞ እኔም ልንገርሽ አብ አባት የሚለው አዲስ ኪዳን ላይ እንደረገበል አባት ነው አጎት ነው ስለሚለው አይደለም። ስለ አብ ጨርሰናል። ወደዛ ትመለሽ። አልጨረስንም። አንተ ላይክ ዊኒንግ ነው ሀሳብ አይዲያ ለመቀበል ሳይሆን ለማሸነፍ የሆነ ሰው ማሳሳት ብቻ ነው ሀሳብ። ወላሂ እንደዛ አይደለም። አንተ በተናገርከው መሰረት ማስረጃ ስጠን ብቻ ነው ያለው። አንተ ግን ወስደህ ኢሳያስ ወላሂ ለአዚም እላለሁ እንደዛ ነው በቃ የምትሰራው። አያችሁት አይደለ? ኢሳያስ ላይ ወስዶ ሊሽከረከር አልፈቀድኩለትም። ገብታችኋል አይደለ? እዛ ላይ ሄዶ ህፃን ተወልዶልናል ምናምን የተባለው ማን ነው? ኢየሱስ ነው። ከዛ በኋላ ወደምን ይሄድ ነበር? አቴርም ወረዘ አቴርም። ስለዚህ ኢየሱስ ክርስቶስ ብቻውን አምላክ ነው የተባለበት ወይንም ወልድ ብቻውን አምላክ ነው የተባለበት አንድ ቦታ የለም። ጭራሽ ኢየሱስ በሌለበት ዘመን ስሙ በሌለበት ዘመን እዚያ ቦታ ላይ ሄድ። ስለዚህ ወልድ ብቻውን አምላክ ነው ወይንም ኢየሱስ ብቻውን አምላክ ነው የተባለበት ቦታ አለ ወይንስ የለም? የለም። አሁን ኢሳያስ ላይ መሄድ ፈልጎ ነው። የምትፈልግበት ቦታ ሂድ ፈቅጄልሃለሁ። ነገር ግን የተባለበት ቦታ ኢየሱስ ክርስቶስ የለም። ሂድ ያላ አንብብ። ማንበብ የምትፈልገው ቀጥል። እኔም ገባለሁ ግን የሆነ ነገር አውርቼ ልክ ነው። መጀመሪያ አዲስ ኪዳን ላይ እኛ በክርስቲያኖች ላይክ ከዚህ ለሚሰማው ህዝብ ነው ጥቅስን አንብበው። ለሚሰማው ህዝብ እኮ ነው እኮ እየሰማን ግልጽ አድርጌ ልግባ ብዬ አንብበው። ኢየሱስ ክርስቶስ ብቻውን አምላክ ተብሎ ኪዳን አንብበው። ችግር ነው ፈቀድኩልህ።
አዲስ ኪዳን ላይ ነው ወልድ አብ ወልድ መንፈስ ቅዱስ ተብሎ የተለየው። ኢየሱስ ክርስቶስም ተብሎ ሰው የሆነውን ኢየሱስን ያወቅ ነው በአዲስ ኪዳን ነው። አብ ራሱ በብሉይ ኪዳን ሲጠራ እንደ እግዚአብሔር ወይም ኤሎሂ በሚለው ስም አዶናይ እያሉ አይሁዳውያን በሚያውቋቸው ስሞች እየተጠራ ነበር። ግን በዛ መካከል የኢየሱስ ክርስቶስ ደግሞ ሰው ከመሆኑ በፊት አምላክ ሆኖ ስለነበረ እሱ የእሱ ስሞች በሌላ ጥቅስ ወይም በሌላ መንገድ ኢየሱስ ክርስቶስ መሆኑን የምንረዳባቸው ግልጽ የሆኑ መንገዶች አሉ እና ከሱ እዛ ውስጥ አንደኛው ትንቢተ ኢሳያስ ያለው ትንቢተ ኢሳያስ 48:16 ላይ ኢየሱስ ብቻውን አምላክ ነው የሚል ያሳየን ነው። ትንቢተ ኢሳያስ ላይ ያለ ቀጥል። እሺ ከላይ ያለው ልጅ እስከዛ ቢወተን አንሳ። አሁን እኔ መጠየቅ የሚፈልገው እነሱ ባነሱት ጥያቄ ላይ አይደለም። ኢየሱስ ለብቻ አምላክ አይደለም። ጎበዝ ለብቻ አምላክ አይደለም። አሁን እዚህ ጋር ኢየሱስ እና መንፈስ ቅዱስ ተለይቶ ለየብቻቸው አብ እና ወልድ መንፈስ ቅዱስ ለብቻቸው የሚገለጹ እንደ ፐርሰናል እንደ አንድ አካል የሚገለጹ አይደሉም። መጽሐፍ ቅዱስ እንደምለው ኢየሱስ አብ የላከኝን ቃል ልፈጽም መጣው ብሎ ቃል በቃል ተናግረዋል። እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ቁጥር 10 ላይ ጀምሮ ማለት ነው። ኢየሱስ መልሶ እንዲህ አለ፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? ዲቅሞስን ማለት ነው። እውነት እውነት እልሃለሁ የምናውቀው ጥሩ ትምህርት ነው። ይዞ ቢወተን አንሳ ይዞ ወይ አዳምጠው። ከእሱ ጋር ምን እያለ ነው? ኢየሱስ ብቻውን አምላክ ነው ተብሎ በፍጹም አይገለጽም እያለ ነው። ትክክል ነው። እሺ እስቲ ቤተ እምነቱን እንትን ይበልና ያወራ። እሺ ነው ከቤተ እምነቱ ሳይሆን ጴንጤ ነኝ። አዎ እና ኢየሱስ ክርስቶስ ብቻውን ነው አምላክ ማለት ይቻላል? የፍቅር ወልድ ያለ አብ ያለ መንፈስ ቅዱስ ማለት ነው። አይቻልም። ይዞ ትክክል ነው። ከምን አንግል ያልከው? አይ ያለበት አንግል ነው። ያው አስረዳው። የፍቅር ተረዳለ መረዳዳት ከሱ ይልቅ ከአንተ ጋር ብንጨርስ አይሻልም? ችግር የለውም። ሀሳቡን ብትስማሙና ወደ እኔ ትመጣላችሁ። ችግር የለም። በራሴ እምነት ጎረቤት ክርስቲያን በክርስቶስ አምናለህ የሚል ሰው የተለየ ሀሳብ ስላመጣ አስረዳው። አንተ ያላ አስረዳው። እዚህ ጋር ኢየሱስ በቃል አብ የላከኝንን ስራ ልፈጽም ምትክል ሆኖ የሚቀመጡ አምላኮች አይደሉም። እንደ ምድራዊ ዳኛ አብ አለ ማለት ኢየሱስ አለ፣ ኢየሱስ አለ ማለት መንፈስ ቅዱስ አለ ማለት ነው መጽሐፍ ቅዱስ እንደምለው። ስለዚህ አብ ለብቻው፣ ወልድ ለብቻው፣ መንፈስ ቅዱስ ለብቻው የሚኖሩ አምላክ አይደሉም። ብቻው ተገነጣጥለው የሚመለኩም አምላኮች አይደሉም። ስለዚህ አንዱን ለብቻ ነጥለን አምላክ ነው ማለት አንችልም ማለት ነው። አብ መጽሐፍ ቅዱስ ምን ይላል? ዮሐንስ ወንጌል ቅድም እያነበብኩ ያለሁበት ክፍል ላይ እውነት እውነት እልሃለሁ የምናውቀውንና የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክርነታችንንም አትቀበሉትም። ስለ ኒቆዲሞስ ላይ ሰው ዳግመኛ ካልተወለደ ስለ ጥምቀት እያወራ ጥምቀቱን ስላልተቀበለ እንዴት ሰው ዳግመኛ ሊወለድ ይችላል ብሎ ሲጠየቅ ስለነበረ እና
ስለ ምድራዊ ነገር በነገራችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ቢነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ከሰማይ የሰው ልጅ ነው። ማን? ኢየሱስ። ከየት ወረደ? ከሰማይ። ወዴት ወጣ? ወደ ሰማይ። ወደ ሰማይ ወጣ። ይዞ ያለህም ነው እንጂ እያወራህ እኮ ነው። ይቀጥል እስኪ በደንብ ልስማው። ኢየሱስ መጀመሪያም የት ነበረ? እኔ ነው ሐሰን የት ሄደ? ኢየሱስ መጀመሪያ የት ነበረ? ሰማይ ነበረ። ከሰማይ ከወረደው በቀር ወደ ሰማይ ያስማማናል። አንተ መልስለት። ያ ማለት ደግሞ ከኔ ጋር መቀጠል ትፈልጋለህ? እኔ ከአንተ ጋር ይቀጥላለሁ። ከእሱ ጋር ምን አገናኘኝ? ስለዚህ ኢየሱስ ክርስቶስ ብቻውን አምላክ ነው ማለት አይቻልም ብለህ ታምናለህ አንተ አይደለ? አልኩህ እኮ። በጣም ጥሩ። እሱኛው ክርስቲያን ደግሞ ከታች ያለው ምን ብሎ ያምናል? ኢየሱስ ክርስቶስ ብቻውን አምላክ ነው ብሎ ያምናል። ላይ ያላችሁ አይደለ? አዎ የጌታ ሰው ክርስቲያኖች ነው። የተለያዩ እምነት በአምላክ ጉዳይ ነው። ታውቂ የለም እንዴ? እሺ አንተ ኢየሱስ ክርስቶስ አማላጅ ነው ብለህ ታምናለህ? በጣም ለማለት አይደለም ወደ ምድር የመጣው የተላከበት ዓላማ ምልጃ ነው። ማርያም ተማልዳለች አትማልድም? እንዳንተ እምነት ፍጡር ለፍጡር እንዴት ያማልዳል? በጣም ጥሩ። ይዞ ማርያም ታምናለህ? ይዞ ወይ አሁን እዚህ ጋር ማለት ማርያም ታማልዳለች አትማልድም? አሁን ስለ ምልጃ እናውራ እንዴ? ስለ ስላሴ እያወራን አይደል? መለሰለት። ልጁ ሀሳብ አነሳሉ። በዚያ ላይ መለሰ። ማርያም ታማልዳለች። አሁን ሶስት ሃይማኖት ለማድረግ ሳይሆን ስለ ኢየሱስ እና ስለ ኢየሱስ ብናወራ አይሻልም? ስለ ስላሴ። እሺ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አንተ? ከእርሱ ውጭ አምላክ የለም አይደለ? እሱ ብቻ ነው አምላክ ወይንስ ሌሎች አምላኮች አሉ? የለም፣ ከሱ ውጭ ሌላ አምላክ የለም። አብ አምላክ ነው አይደለም? አብ እና ኢየሱስ እኮ የተለያዩ ሰውነት ያላቸው አይደሉም። ያለው አይለያይም ሳይሆን ጥያቄ አብ አምላክ ነው አይደለም ነው ጥያቄ። አልኩ እኮ መጀመሪያም ተነጋግረናል ስለሱ። አብ አምላክ ነው። አብ ለብቻው ኢየሱስ ለብቻው የሚቀመጡ እንደ ቀበላችን ሊቀመንበር እና ምንሻ አይደለም። እንደሱ ከሆነ ታዲያ ኢየሱስ ብቻውን አምላክ ነው አትበላ። ኢየሱስ ለብቻው አምላክ አይደለም አልኩ አይደለን? ይህ መጀመሪያ ኢየሱስ አምላክ ነው ብቻውን አምላክ ነው። ኢየሱስ ብቻ አምላክ። አሁን እዚህ ጋር መጽሐፍ ቅዱስን ታምናለህ? እኔ አላምንም። የተበረዘ መጽሐፍ ብዬ ነው የማምነው። አንተ ግን ስለምታመን ቀጥል ሰማለች። እሺ ከነቢያቶቹ ታምናለህ? ነቢያቶቹ እነ ሙሳ እነ አብርሃም እና እንደ መዝሙር አሁን ስለማመን ሳይሆን ጥያቄ ውይይት ነው። እሺ ሀሳብ ምን ለማለት ነው? እነሱ ከእናንተ ጋርም ስላለ እነሱ ያወሩት ቃል እውነት ነው ብለህ ትቀበላለህ። እሺ መጽሐፍ ቅዱስ እናውራ ስለሱ ነው ወይንስ ስለ ኢየሱስ ክርስቶስ አምላክነቱ ምናምን የትኛው እናውራ? ኢየሱስ ስለ መጽሐፍ እናውራ። ስለ መጽሐፍ ቅዱስ በጣም ጥሩ። መጽሐፍ ቅዱስ የማን ቃል ነው? መጽሐፍ ቅዱስ ያላ ቃል ነው። አላህ ማን ነው? እግዚአብሔር ፈጣሪ። አላህ እግዚአብሔር ነው ያለህ ማለት ነው? መጽሐፍ ነው። ማስረጃ አውጣለህ። ብራዘር ከቁርአን ነው ከምን አላህ እግዚአብሔር ነው የሚል ከየት ነው ልታሳየን የምትለው? ደስ ካለ እኔ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብዬ አምናለሁ እኮ። አላህ እግዚአብሔር ነው የሚለው ማስረጃ ሳየን ከየት ልታመጣ ነው? አሁን ወይ ከመጽሐፍ ቅዱስ ወይ ከቁርአን ደስ ካለ አምጣ። ሌላ አለ እንደ ከፈጣሪ ውጭ ሌላ አምላክ? ማስረጃ ከቁርአን አላህ እግዚአብሔር ነው የሚል ማስረጃ ስ አንተ ባላታምን ትችላለህ።
ማስረጃ እኔ አሁን የመጽሐፍ ቅዱስ የእግዚአብሔር ቃል መሆኑን ላስረዳ ወይስ ስለ አላህና ስለ እንትን ብንሄድ ይሻላል? ማስረጃ በሌለህ ነገር ላይ አታውራሽ። ማስረጃ በሌለህ እሺ። ስለዚህ እግዚአብሔር ቃል መጽሐፍ ቅዱስ የእግዚአብሔር ቃል ነው። በጣም ጥሩ። መኃልየ ዘሰሎሞን ምዕራፍ 8 ከቁጥር 1 ጀምሮ ምን ይላል? ካረባለህ አንብብልኝ። በጣም ጥሩ። መኃልየ ዘሰሎሞን ምዕራፍ 7 ከቁጥር 1 ጀምሮ ምን ይላል መሰለህ? እሺ በደንብ አዳምጥ። እሺ ያዳመጥኩህ ነው። አንቺ ሱላማጢስ ሆይ ተመለሽ፣ እናዋይሽ ዘንድ ተመለሽ። በሱላማጢስ ምን ታያላችሁ? እርሷ እንደ መሀይም ዘፈን ናት። አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው። ዳሌሽ በአንጥረኛ እጅ ዳሌሽ ይላል። ይሄ አምላክ ቃል ነው አይደለ? ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ እንቁዎች ይመስላሉ። እምብርትሽ አለ ወረደ። ይሄ ነገር ወረደ፣ እምብርት ላይ ደረሰ። ሰለሞን ያለው እሱን ለምን ጣልቃ ትገባለህ? ጥያቄ ማስረጃውን ትችል። አሁን ጣልቃ ትገባለህ። ትረብሻለህ። በቅድም ጀምሮ ይሄ ልጅ በጓዳ ያወራል። ዝም ብሎ ማስረጃ ሲጠይቅ የለውም። ልክ ልጅ ሲያወራ ጣልቃ ይገባል እያዳመጠ። እሺ ለማንኛውም እምብርት ጋር ደርሷል። ሊወርድ ነው። በኋላ እንዳይከፋሽ። አይከፋኝም፣ ችግር የለም። እምብርትሽ እያለ የጀነጃ ሰለሞን ነው አለ። ይሄ ሰው እንግዲህ እምብርትሽ ወይን ጠጅ። እንግዲህ የሰለሞን ንግግር ነው የእግዚአብሔር ቃል ነው። አንተ ብለህ የምታምነው የቱን? ይሄውን ማለብ በእግዚአብሔር ጥበብ ተሞልቶ የተጻፉ ናቸው። የእግዚአብሔር ቃል ነው እያለ ነው። ቅድም ልጅ ተሳስቷል ወይስ የእግዚአብሔር ቃል ነው? እሺ የእግዚአብሔር ቃል ነው። የጌታ ሰው ቅድም ልጅ ሰለሞን ነው አለ። ይሄ ደግሞ የእግዚአብሔር ነው ብሎ ያምናል። እሺ እምብርትሽ ወይን ጠጅ እንደማይጎድልበት እንደተነጠጠ ጽዋ ነው ሆድሽ አለ። እንደ ስንዴ ክምር አበባም እንደታጠረ ነው። ይሄን ለራስህ አንብበው። ቀጣዩ ራስህ አንብበው ማለት ነው። እሺ አሁን ሀሰን እቺ ምን ትላለች? አንብባት። ምን ትላለች? እሺ አንብቤ ያለው ችግር የለም። አንብበው። ድምፅን ከፍ አድርገዋ። ሁለቱ ጡቶችሽ እንደ ሁለቱ መንታ እንደ ሚዳቋ ግልግሎች ናቸው። ሁለቱ ምኖችሽ? ሁለቱ ጡቶችሽ ምን ማለት ነው? አሁን ይሄን እስኪ አስረዳን። ፈጠረ። እሺ እዚህ ጋር ሰለሞን ይህን መጽሐፍ ሲጻፍ በእግዚአብሔር መንፈስ ተመርቶ ነው። ሁለቱም ጡቶችሽ ስላለ የአላህን ሕግ ጥሷል ማለት አይደለም። አላህ የሚለው ፍትሃና በስነ ስርዓት አውራ እግዚአብሔር ብለህ። እሺ ያለ እግዚአብሔር ብለህ አውራ። የእግዚአብሔርን ቃል የእግዚአብሔርን ሕግ ጣሰ ማለት አይደለም። ምን ማለት ነው? ጡቶችሽ ዳሌ ምናምን መስካለ ምንድን ነው? እሺ በቁርአን ላይ ደግሞ መሐመድ ከ8 ዓመቷ ልጅ ጋር ግንኙነት አደረገ የሚለው ቃል ቢያመጣ የሚለውን ቁርአን ለመጽሐፍ ቅዱስ መሐመድ የ8 ዓመት ልጅ አገባ ነው መልሱ። ሌላ አይደለም። እሱስ የነብዩ ቃል ነው ብለህ ትቀበላለህ? አትቀበልም? የነብዩ ቃል አይደለም። አሁን መልስ ወደ መልስ ነው። ዳሌ እንዴት ማለት ነው? እግዚአብሔር ምን አልከኝ? ዳሌና ጡት ምናምን እያለ ውድሽ እምብርትሽ ጡቶችሽ ሲል ምን ማለት ነው? የሶፊ ቦዲ ፓርቱን አወራ እንጂ እዚህ ጋር አሁን ኃጢአት ያወራ ነገር አለ? ምን ለማስረዳት ፈልጎ ነው እግዚአብሔር በዚህ ቃሉ ላይ? ስለ መልካም ሴት ሊያስረዳ፣ ስለ ቆንጆ ሴት ምን እያለት ነው? ይሄን ወላሂ ከዚህ በፊት አንዲት ባነበብኩላትና ይሄ ቃል ያምላካለው ወስላት አራ አይደለም ከሆነ ሰው ሴትን እየጀነጀረ ነው ማለት ነው። ለካል በቃል ነው መጨረሻ ላይ ያምጣት መሳየት በጣም ስላልገባት ልትል ትችላለች። ስለ አንተም ራስህ ያልከው ነው ያልከው። ስለ ቆንጆ ሴት እየነገረን ነው እግዚአብሔር እያልከን ነው አይደለ? ጅንጀና አይደለማ። እሺ ስለ ቆንጆ ስለምን እየተናገረ ነው እግዚአብሔር እዚህ ጋር? ስለምን? ስለ ሴት ታፕ ስለ ፊዚካሏ ማነቻች ሴት? እኔ እንጃ። ሴት ነች፣ ልጅ ነች።
ለምንድን ነው የሚነግርህ እንደዚህ እያለ መጨረሻ ላይ እንዳለ? እሺ አሁን እዚህ ጋር አንድ ጥያቄ ልጠይቅህ። ውበታን አውርተህ መጨረሻ ላይ ምን እንዳለ ላሳይህ። እሺ አንድ ጥያቄ ልጠይቅህ። ምን እንዳለ ላሳይህ ወይ መጨረሻ። እሺ እርሱም እጆቹን በቀዳዳ የሰደደ እኔም ከአንጀቴ የተወቀ በዛ ትላለች። ጣቶቹን እጆቹን በቀዳዳ የሰደደ እኔም በዛ አንጀቴ የታወቀ ትላለች። እሺ ምን ማለት ነው? እሺ አሁን ከቁርአን አንድ ሴት ያለ ወንድ በራሷ እጅ ስሜቷን በልጥ እንትን ብላ መጨረስ ትችላለች የሚለው ቁርአን የአላህ ቃል ነው ብላ የነብዩ ቃል ነው ብላ ትቀበላለህ አትቀበልም? እና ትልቁ ላይ ላድርግህ ምን ያክል ውሸታ እንደሆነ ክርስቲያኖች ተመልከቱ። አሳየኝ። አሁን አንተ የተናገርከው ይሄታውን አሳየኝ። አሁን ቁርአን የለኝም ግን የቱ ጋር ነው? ቆይ ላሳይ። ጠብቀኝ። ሪፖርት ተደርጎበታል እያደረጉ ቆይ እየደረስኩ ነው። አትቸኩል። ትልቁ ላይ በዛው ስለወጣ ነው። እሺ ቅድም ያልኩህን አጥቼዋለሁ። ይሄ ታምናለህ ወይ አታምንም? ቅድም ያልኩህን አጥቼዋለሁ። ለምን ተዋሻለህ? ስለሌለኝ ነው። አሁን አላስኩማ። ስልኬ ላይ እኮ ነው እያየሁ ያለሁት። ለምን ተዋሻለህ? መዋሸት እኮ አይደለም። አሁን እዚህ ጋር መዋሸት እኮ አይደለም። ሁለተኛ አስዋሽ። እሺ አሁን ጥያቄ ልመልስ። አሁን እዚህ ጋር አንብብና ንገረና አንብብና ጠይቀን ችግር የለም መመልስልሃለሁ። ሁለተኛ ግን በሌለ ነገር ላይ አትወር። እሺ ጥያቄ ምንድን ነው? ጠይቀን ደስ አሁን ጥያቄ ስለ ቁርአን አይደለም፣ ስለ መጽሐፍ ቅዱስ ነው እያወራሁ ያለሁት። መጀመሪያ እንዳያወራን እንዳለ ነው። ኢየሱስ የእግዚአብሔር ልጅ መሆኑ መጽሐፍ ቅዱስ ያሳያል። አንድ ኢየሱስ አምላክ መሆኑን መጽሐፍ ቅዱስ ያሳያል። እሱም ታምናለህ? ጨረስክ ጥያቄ? ላይ የጻፍከው እንደዛ ይላል። ይሄን አንብብና መልስ ይላል። እንደሱ የቱ? እሱንም ተውከው? እሱን ተውኩት እኮ ነገር አይደለም። ከኢየሱስ በርካቶች የእግዚአብሔር ልጆች ተብለዋል። ይሄን ታውቃለህ አይደለ? አዲስ ነገር አይደለም። አሁን ኢየሱስ ክርስቶስ አምላክ ነው አሳይሃለሁ ነው ያልኩህ። አሳየህ። እሺ 16 ላይ ዮሐንስ ወንጌል 15 ላይ ሙሴም በምድረ በዳ እባቡን እንደሰቀለ እንዲሁም በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳጠፋ የሰው ልጅ ሊሰቀለው ይገባዋል። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው
እንጂ እንዳይጠፋ የሰው ልጅ ይሰቀለው ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን አይፈርድበትም። በሚያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁንም ተፈርዶበታል። ብርሃን ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበረና ብርሃንን ከብርሃን ይልቅ ጨለማን ስለወደዱ ፍርድ ይህ ነው። ክፉ የማያደርገው ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነት የማያደርግ ግን ስራው በእግዚአብሔር መቼ ነው የሚጨርሰው? መቼ ነው የሚጨርሰው? ምኑን አንብቤ ነው። ስለዚህ አሁን እዚህ ጋር መጀመሪያ ላይ ስለ ሙሴ ምድረ በዳ እባብን ሰቅለዋል። ኢየሱስ ሊሰቀል የሚገባውን በእርሱ የሚያምን የዘላለም ሕይወት እንዲያገኙ። አምላክ ማለት ደግሞ ሕይወት ሰጪ ፈጣሪ፣ የዘላለም ሕይወት ሰጪ አምላክ ማለት ነው። ሰጪ አካል ማለት ነው። ሰጪ ነው እንጂ ሕይወትን የተሰጠ አካል አምላክ ሊባል አይችልም ማለት ነው አይደል? ሕይወት የማይሰጥ ሁሉ እኮ አምላክ ሊባል አይችልም። ሕይወትን የተሰጠ ሁሉ ደግሞ ፍጡር ነው አይደለ? አምላክ አይደለማ። ተስማማን በዚህ? ፍጡር የተሰጠ ሁሉ ሕይወትን የተሰጠ ሁሉ ደግሞ ፍጡር እንጂ ፈጣሪ አይደለማ። ፍጡር ነው እንጂ። አይዋ በጣም ጥሩ። አሁን ይታወጣለህ መሰለህ። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ ምን ይላል? እሺ ዮሐንስ 5:26 ምን ብሎናል? እንዳትረሱ ሕይወትን የተሰጠ ፍጡር ነው፣ በፍጹም ፈጣሪ አይደለም። ይሄ ብሎናል። ጎበዞች። የኢየሱስን አምላክነት አስረዳለሁ ብሎ በራሱ እጅ ፍጡርነቱን ላስረዳ ነው። ዮሐንስ ምዕራፍ 5 ቁጥር 5:26 ጌታ ሰው በጌታ ነህ አይደለ? አዎ በጌታ ነኝ። አብ በራሱ ሕይወት እንዳለው እንዲሁም ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታል። ጎበዝ። ስለዚህ ኢየሱስ ክርስቶስ ሕይወትን ተሰጥቶ ነው ከአብ ማለት ነው አይደለ? ጎበዝ። ስለዚህ ፍጡር ነው ማለት ነው። ሕይወትን የተሰጠ ሁሉ ፍጡር ነው ብሎናል። ፈጣሪ ሊሆን አይችልም ብሎናል። ኢየሱስ ክርስቶስ ከአብ ሕይወትን ተሰጥቶ ነው ጌታ። ስለዚህ የዛሬው ቀን የሰው ልጅ እዚህ ጋር 24 ላይ መጀመሪያ 26 ከመውረዴ በፊት ስለ 24 እናውራ። እውነት እውነት እላቸዋለሁ ቃልን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው። እውነት ነው። ነገር ግን ዞሮ ለኢየሱስ ክርስቶስ ሕይወትን የሰጠው ማን ነው? አብ ነው አይደል? ኢየሱስ ክርስቶስ ሕይወትን ተሰጥቶ ነው አይደል? ሕይወት ተሰጥቶ ራሱ ኢየሱስ መጽሐፍ ቅዱስ ምን እንደምን ታውቃለህ? የሚለውን አየን። አሁን መጽሐፍ ቅዱስ ላይ ሕይወትን ተሰጠ ይላል። ሕይወትን ተሰጥቶ ነው ኢየሱስ ክርስቶስ። እሺ ሕይወትን ተሰጥቶ ነው አይደል? ፍጡር ነው ማለት ነው። እናመሰግናለን። ፍጡር አይደለም። በራሱ ጊዜ ፍጡር ነው ሕይወትን የተሰጠ አካል ብሎ ልክ ካነበበ በኋላ ፍጡር አይደለም ከይፍ ያኔ አላህ ነው።